አድርጋችሁ መጨረስ ትችላላችሁ ማለት ነው በሶስት ጣት። እዚህ ጋር ኮር ሲንክ ስቶፕ ስታርት የሚለውን ነክታችሁ በሶስት ጣታችሁ ስነኩ ዲሽ ዲሽ ያደርግላችኋል ማለት ነው። አድርጋችሁ መጨረስ ትችላላችሁ ማለት ነው። ሰላም ለእናንተ ይሁን ውድ የዩቲዩብ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው አዲስ ቪዲዮ ይዤላችሁ መጥቻለሁ። ከኔ አዳዲስ የኪቦርድ ፋይሎችን መውሰድ ከፈለጋችሁ የቴሌግራም ቻናል እና ግሩፕ አለ። ጆይን በማድረግ መቀላቀል ትችላላችሁ። ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እንዲሁም ደግሞ ኦንላይን የሙዚቃ ወይም የኪቦርድ ትምህርት መማር የምትፈልጉ ከሀገር ውጭ የምትገኙ ቤተሰቦች በቪዲዮና በመጽሐፍ መልክ የተዘጋጀ ትምህርት ስላለ መማር የምትፈልጉ ከታች በማስቀምጥላችሁ ስልክ ቁጥር እኔን በዋትስአፕ ወይም በቴሌግራም ማናገር ትችላላችሁ። መልካም ቆይታ ይሁንላችሁ። እሺ ቤተሰቦች መግቢያ ላይ ስጫወት እንዳያችሁት ዛሬ በጣም ወሳኝ ነገር ነው ይዤላችሁ የመጣሁት። ምንድነው እሱም በስልካችሁ ብቻ እንዴት የኪቦርድ ፋይሎችን ስታይል፣ ቮይስ እነሱን እንዴት ከፍታችሁ መጫወት መጠቀም እንደምትችሉ ነው ማሳያችሁ ማለት ነው። በጣም ወሳኝ ነገር ነው ዛሬ ይዤላችሁ የመጣሁት። ትክክለኛ ኪቦርድ ወይም ደግሞ ሪል ኪቦርድ ሳያስፈልጋችሁ በስልካችሁ ብቻ እንዴት ቸርች የምንጠቀማቸውን ስታይሎች ዋልዝ፣ ሬጌ፣ ችክችካ፣ ሮክ፣ ዲስኮ የተለያዩ ስታይሎችን ከፍታችሁ ፕራክቲስ ማድረግ መጫወት እንደምትችሉ ነው ማሳያችሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ተከታተሉ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ቪዲዮውን ደግሞ ላይክ በማድረግ ጀምሩ። ኮሜንት ላይ ደግሞ ሀሳብ አስተያየቶቻችሁን ጻፉልኝ። ቪዲዮውን ደግሞ ለብዙ ሰዎች እንዲደርስ ስለምፈልግ ሼር በማድረግ ተባበሩ። ያው ብዙ ልጆች ይጠቀሙበታል ብዬ ስለማስብ ለብዙ ልጆች ሼር አድርጉ። ከዛም በኋላ ያው ቀጥሎ ያለውን ስቴፕ አሳያችኋለሁ ማለት ነው። እዚህ ጋር እንደምታዩት የቴሌግራም ቻናል ላይ ነው ያለሁት። የራሴ ቴሌግራም ቻናል ነው ይሄ። እዚህ ላይ ነው ፋይሎቹን የለቀኩት ማለት ነው። ከታች እንደምታዩት ሁለት አይነት ፋይል ነው። አንደኛው አፕሊኬሽን ነው፣ አንደኛው ደግሞ ፋይል ነው። ስታይል እና ቮይስ ፋይል ማለት ነው። ስለዚህ እነዚህን እንዴት መጠቀም እንደምትችሉ ነው ማሳያችሁ ማለት ነው። የቴሌግራም ቻናሉን ያው አብዛኞቻችሁ አላችሁበት፣ ግን የሌላችሁበት ካላችሁ ደግሞ ቴሌግራም ላይ መታችሁ በቀላሉ ሙሴ አበራ ብላችሁ ሰርች ማድረግ ነው የሚጠበቅባችሁ ማለት ነው። እንደምታዩት ከላይ ያለውን የቻናሉን ስም ማለት ነው። ከዛ ራሱ ይመጣላችኋል ማለት ነው። ሁለት አይነት ነው። አንደኛው ቻናል ነው፣ አንደኛው ግሩፕ ነው። ቻናል ላይ ነው ፋይሎቹን የለቀኩት ማለት ነው። እንዲሁም ደግሞ የዩቲዩብ ላይ እዚሁ ዲስክሪፕሽን ቦክሱ ላይ ከላይ ላይ አለ ቻናል እና ግሩፕ። እሱን ነክታችሁ ቀጥታ ወደዚህ ያመጣችኋል ማለት ነው። ስለዚህ እንደዛ በማድረግ እነዚህ ጋር ቻናሉ ላይ መታችሁ ያለውን ፋይል ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። ከዚህ በኋላ ያለውን ስቴፕ እንዴት ኢንስቶል እንደምታደርጉ እንዴት ፋይሎችን መጠቀም እንደምትችሉ ነው ማሳያችሁ። አብራችሁን ቆዩ። እሺ ቤተሰቦች አሁን ደግሞ ፋይሎቹን ዳውንሎድ ማድረግ ስላለባችሁ መጀመሪያ ዳውንሎድ ነው የምታደርጉት ፋይሎቹን ማለት ነው። እኔ መጀመሪያውኑ ዳውንሎድ ራሴ አፕሎድ ስላደረኩ ወይም ደግሞ ዳውንሎድ ማድረግ አይጠበቅብኝም። እናንተ ጋር የሚመጣው ወደ ታች ቀስት ነው። እዚህ ጋር ከፋይሎቹ ከፋይሉ በግራ በኩል ሰርክል ባለች አይደል የፋይሏ ምልክት፣ እሷ ቀስት ነው የምትሆነው። ወደ ታች ዳውንሎድ አድርጉ ማለት ነው። እሷን ነው ዳውንሎድ የምታደርጉት። እኔ ቀጥታ ዳውንሎድ ስላደረኩት የፋይል ምልክት ነው የሚያሳየኝ ማለት ነው። ስለዚህ ሴቭ ቱ ዳውንሎድስ ነው የምትሉት እናንተ፣ ወይም ደግሞ የቀስቷን ምልክት ትነካላችሁ ማለት ነው። ሁለቱንም ፋይሎች ዳውንሎድ አድርጋችሁ ወይም ደግሞ አልመጣ ካላችሁ እዚህ ጋር ይታያችኋል አይደል ሴቭ ቱ ዳውንሎድስ የሚለውን፣ እሱን ሴቭ ቱ ዳውንሎድስ ትላላችሁ። ከዛ የስልካችሁ ፋይል ማናጀር ውስጥ ነው ዳውንሎድ ሆኖ የሚቀመጠው ማለት ነው። እሺ ቤተሰቦች እንደምታዩት የስልኬ ፋይል ማናጀር ውስጥ ነው ያለሁት ዳውንሎድ ውስጥ። ከዛም በኋላ ቴሌግራም ሚል ፎልደር ውስጥ ነው የሚቀመጠው ፋይሎቹ ማለት ነው። ከላይ እንደምታዩት ዳውንሎድ ቴሌግራም ይላል ከላይ ማለት ነው። ከዛ መጀመሪያ ምንድነው የምታደርጉት እዚህ ጋር አፕሊኬሽኑን ነው የምትጭኑት ማለት ኢንስቶል የምታደርጉት ከላይ ያለውን የመጀመሪያውን አፕሊኬሽን ኢንስቶል ታደርጉታላችሁ ማለት ነው። እንደምታዩት ኢንስቶል አድርግ ይለኛል። ኢንስቶል እናደርገዋለን ማለት ነው። ኢንስቶል አድርጎ ጨርሷል። ከዛ ደን ብለን ወደ አፕሊኬሽኑ ነው የምንሄደው ማለት ነው። አፕሊኬሽኑ ላይ በጣም ብዙ የምናስተካክላቸው ነገሮች ስላሉ ወደ አፕሊኬሽኑ ነው የምንሄደው ማለት ነው።
እሺ ቤተሰቦች እንደምታዩት ያው አፕሊኬሽኑ ኢንስቶል ሆኗል። ከዛም በኋላ እሱን ነው የምንከፍተው ማለት ነው። ኦአርጂ 2025 የሚለው ማለት ነው። እሱን ነው የምንከፍተው። እሺ እንደምታዩት እየከፈተ ነው። እዚህ ጋር ይሄኛውን ዶንት ሾው አጌን ትሉታላችሁ ማለት ነው። ክሎዝ ሳይሆን ዶንት ሾው አጌን የሚለውን በግራ በኩል ያለውን ትነኩታላችሁ ማለት ነው። ከዛ እዚህ ጋር አረብኛ ጽሁፍ ምናምን ነው። እዚህ ጋር በግራ በኩል ራይት የሚለው ይታያችኋል። ራይት የምትለዋን ምልክት ትነኳታላችሁ ማለት ነው። ከዛ እንደዚህ ነው የሚመጣላችሁ ማለት ነው። አሁን እዚህ ጋር አንዳንድ ሴቲንጎቹን መጀመሪያ እናስተካክላለን ማለት ነው። የመጀመሪያው ስኪን እናስተካክላለን። ምንድነው ስኪን? እዚህ ጋር ከለሩ የኪዎቹ ከለር አራለ እኔ ብዙም በዚህ አይመቸኝም። በነጩና በጥቁሩ ያው ትክክለኛ ኪቦርድ እንዲመስል ስለምፈልግ በነጭና በጥቁር እንዲሆን ነው ማድረገው። እዚህ ጋር መሀል ላይ ሜኑ ሚል ይታያቸዋል አይደል? ከላይ በኩል እሱን ነከዋለው። ከዛ ከሴቲንግ ከሚለው ላይ ስኪን ሚል ይታያቸዋል አይደል? ስኪን ሚለውን ትነኩትና ከዛም በኋላ እዚህ ጋር ከላይ ኪቦርድ የሚለው ፎልደር ውስጥ ትገባላችሁ። ከዛም በኋላ ሶስተኛው ላይ ኪቦርድ ብላክ ዋይት ስኪን የሚለው ይታያችኋል። እሱን ትነኩታላችሁ። ከዛ ያው ትክክለኛ ኪቦርድ መሰለ ማለት ነው። ከዛ ቀጥሎ ምንድነው የምናደርገው? ሴቲንግ ውስጥ እንገባለን። እዚህ ጋር ስኪን ከሚለው ታች ሴቲንግ አለ አይደል? ሴቲንግ የሚለው ነካና እዚህ ውስጥ ብዙ ነገር እናስተካክላለን ማለት ነው። የመጀመሪያ የሚሆነው እዚህ ጋር የኪዎቹን ሳይዝ ስንት ኪ እንዲሆን እንደምንፈልግ ነው የምንመርጥለት ማለት ነው። እዚህ ጋር አሁን 2 ኦክታቭ ነው ያለው። 2 ኦክታቭ በቂ ነው። ግን ጥቁሩ ኪ እና ነጩ ኪ አልተመጣጠንም። ጥቁሩ የበዛ ይመስላል ስታዩት ማለት ነው። እና ነጩን እጫወታለሁ ብላችሁ ጥቁሩን ነው የምትነኩት በስተት። ስለዚህ የጥቁሩን ቁመቱን እንቀንሰው። የቱ ጋር ነው የምታደርጉት? ኪቦርድ የሚለው ላይ ከዛ ብላክ ኪ ሳይዝ የሚታያቸዋል አይደል? እሱን ሾርት የሚለውን እናደርገዋለን። ከዛም በኋላ እናያለን ልዩነት። አያችሁት አይደል? እንደዚህ አሁን ሲምፕል ነው። እንደዚህ አሪፍ ነው። ከዛም በኋላ እዛው ሴቲንግ ውስጥ እንገባና እዚህ ጋር ኮርድ እና ሪትም ይላል በግራ በኩል ይታያችኋል። ኮርድ እና ሪትም ሪትም ስላሽ ኮርድ የሚለው እሱን ትነኩትና እዚህ ጋር በጣም እናስተካክለው ነገር አለ በኋላ ስንጫወት እንዳያስቸግረን። እዚህ ጋር ኮርድ የሚለው ይታያችኋል። ወደ ታች ታደርጉትና ኮርድ ሰሌክሽን ሜቶድ የሚላላ እሱን ትነኩትና እዚህ ጋር ሪል 3 to 7 ኪስ የሚለው ትክክለኛ ኪቦርድ ላይ ታውቃላችሁ በግራ በኩል ነው ኮርድ የምንይዘው። ስለዚህ ይሄ ደግሞ ትክክለኛ ኪቦርድ አይደለም። በግራ በኩል ኮርድ እያዝን መጫወት አንችልም፣ ምክንያቱም ስልክ ስለሆነ ማለት ነው። ስፔስም አይኖረንም። ስለዚህ ሁለተኛው ላይ እናደርገዋለን። ምንድነው ሁለተኛው ላይ ያደረግንበት ምክንያት በአንድ ጣት ምናምን ነው መጫወት የምንችለው፣ ወይም ደግሞ ቢበዛ በ2-3 ጣታችን ነው ኪቦርድ ላይ መጫወት እዚህ ስልካችን ላይ። ስለዚህ ጣታችንን እየተከተለ ኮርድ እንዲይዝልን ማለት ነው። የምንጫወተውን ኪ እየተከተለ ኮርድ እንዲይዝልን ነው የምንፈልገው ማለት ነው። ስለዚህ ዋን ኪ ሜኑ ዩዘር ኮርድ የሚለውን እሱ ላይ ታደርጉታላችሁ ማለት ነው። ከዛም በኋላ ከዚህ ጋር እንወጣለን ማለት ነው። ሌላው ደግሞ እንትን ኮርድ ዩዘር ኮርድ እዚህ ጋር ከስኪን በላይ ወይም ዳታ ማናጀር ከሚለው ታች ዩዘር ኮርድ የሚል ያለ አይደል? እዚህ መሀል ላይ እሱን ትነኩትና እዚህ ጋር ኮርድ ማስተካከል አለብን። እዚህ ጋር ሲ ሜጀር ያው ሲ ኢ ጂ ነው፣ ልክ ነው። እዚህ ጋር ዲ ላይ ደግሞ ልክ ነው፣ የዲም ልክ ነው። ኢንቨርዥን ኮርድ ነው ከታች እያሳየ ያለው። ምንድነው እዚህ ጋር የምታደርጉት? 2 አለ አይደል? ከላይና ከታች አይደል? ኪዎቹ የላኛውን አንዱን ብቻ ብትነኩ ከታችኛው ምን አይነት ኮርድ እንደሆነ ያሳያቸዋል የሚይዘው ማለት ነው። ይሄ ልክ ነው። ኢ ላይም ልክ ነው። ኤፍ ላይ ኢንቨርዥን ነው። ሲ ኤፍ ኤ ልክ ነው። ጂ
ጂም ኢንቨርዥን ነው ግን ልክ ነው። ኢንቨርዥን ኮርድ ነው። ኤ ላይ እንደምታዩት ኤ ኮርድ ልክ አይደለም። ዲያቶኒክ ሜጀር ላይ ስድስተኛው ማይነር ኮርድ ስለሚሆን እዚህ ጋር ደግሞ ማይነር ኮርድ አይደለም። ኢንቨርዥን ኮርድ ቢሆንም ማይነር አይደለም። ስለዚህ ዲን ሲ ላይ እናረጋታለን ማለት ነው። ሲ ኢ ኤ ሆነ ማለት ነው። ማይነር ኮርድ ሆነ። እያያችሁት አይደል? እንደዚህ ሲሆን ኤ ሰስ 4 ነው የሚሆነው። ስለዚህ ስድስተኛው ኤ ሰስ 4 ሳይሆን ኤ ማይነር ነው መሆን ያለበት። እዚህ ጋር በጣታችሁ እየነካችሁ እየጨመራችሁ ኤ ማይነር ሆነ ማለት ነው። በቃ ጨርሰናል እዚህ ጋር ያለውን ነገር። አሁን ምንድነው የሚቀረን? እዛ ፋይል ማናጀር ውስጥ ገብተን የስታይሉን ፋይል እና የቮይስ ፋይሉን መጫን ነው የሚጠበቅብን ማለት ነው። አሁን ቀጥታ ወዴት ነው የምንሄደው? ወደ ፋይል ማናጀር ውስጥ ገብተን ሁለተኛውን ፋይል ወደዚህ ወደ ኪቦርዱ መጫን ነው የሚጠበቅብን ማለት ነው። አሁን ቀጥታ ወደ ፋይል ማናጀር ነው የምንሄደው። እሺ ቤተሰቦች፣ አሁን ፋይል ማናጀር ውስጥ ተመልሰን መጥተናል። ምንድነው የምናደርገው? ያው የመጀመሪያውን ስለ ጫን ነው። ሁለተኛውን ነው ወደ አፕሊኬሽኑ የምንወስደው ማለት ነው። ሁለተኛውን ፋይል ስትነኩት እንደዚህ ያስመርጣቸዋል። በየትኛው ማለት ኦፕን በምን ኦፕን ላድርግ ነው የሚላችሁ። እኛ ያው እራሱ የኪቦርዱ ፋይል ስለሆነ ቀጥታ የሚያመጣላችሁ ኦአርጂ 2025 የሚለውን ነው ማለት ነው። ስለዚህ በሱ ነው የምትገቡት ማለት ነው። እንደዚህ ስትነኩት እራሱ ላይ ያመጣላችኋል። በሱ ትገባላችሁ ማለት ነው። ከዛ ወደዛ ይወስዳችኋል ማለት ነው። ወደ ኪቦርዱ ይወስዷቸዋል። ከዛም በኋላ ሎድ አድርጎ ፋይሎቹን ያመጣል ማለት ነው። ቅድም እንደምታዩት እዚህ ጋር ባዶ ነበረ፣ ምንም ቮይስ ምናምን አልነበረም እዚህ ከላይ ላይ ማለት ነው። አሁን ፋይሎቹን ጭኗል ማለት ነው። እዚህ ጋር እንደምታዩት የተለያዩ ስታይሎችን አምጥቶልኛል ማለት ነው። እዚህ ጋር ሁለተኛው ብራንድ የሚለውን እሱ ዋልዝ ስታይል ነው። ቴምፖ 87 ላይ አድርጌ ልክፈትላችሁ ያሰማችሁ። የሰማችሁ ነው አይደል? ትክክለኛ የዋልዝ ስታይል ማለት ነው። የሚያምር ዋልዝ ስታይል ማለት ነው። ሌላም ስታይል አለ። ችክችካ እዚህ ጋር ባላንስ ማድረግ ይቻላል። ሪድ ኪቦርድ ላይ ቻናል ኦን ኦፍ ወይም ደግሞ ስላይደር ምናምን ከፍ ዝቅ ቤዙ ከበዛ የሆነ ነገር ከበዛ መቀነሻ አለ አይደል? እዚህ ጋር በቀኝ በኩል ወይም ደግሞ በግራ በኩል ሜን ስላይደር ኤፌክት ምናምን የሚል ይታያችኋል። ስላይደር ላይ ታደርጉና እዚህ ጋር ሞዱን ትቀይሩታላችሁ ማለት ስላይደር ሞድ የሚል አለ በግራ በኩል። እዚህ ጋር ብልጭ ድርግ የሚለው እዚህ ጋር ሆነ ማለት እዚህ ጋር የሚረብሹ ነገሮችን ምናምን መጨመር ትችላላችሁ ማለት ነው። እዚህ ጋር ስታይሉ እንደዚህ ማድረግ ትችላላችሁ። ከፈለጋችሁ ደግሞ ኦን ኦፍ ማድረግ ትችላላችሁ። ይታያችኋል። ኦን ኦፍ ሳረግ ኦን ኦፍ ማድረግ ይቻላል ማለት ነው። ሌላ ብዙ አይነት ስታይል አለ። ወሎ አለ፣ ሬጌ አለ፣ አያምርም? ሬጌው በጣም ነው የሚያምረው። የሆነ ትክክለኛ ኪቦርድ ነው። ትክክለኛ ኪቦርድ ነው የሚመስለው ማለት ነው። እንትኑ ስታይሉ በጣም ነው የሚያምረው።
ጋር ኮርድ መያዝ አይጠበቅባችሁም። ቅድም ሴቲንግ ላይ ገብተን ያስተካከልነው ሴቲንግ አለ አይደል? ሴቲንግ ላይ ገብተን ያስተካከልነው ሴቲንግ እዚህ ጋር በአንድ ጣታችሁም ከፈለጋችሁ መጫወት ትችላላችሁ። ራሱ በራሱ ጊዜ የምትጫወቱትን ኪ እየተከተለ ኮርድ ይዝላችኋል ማለት ነው። ስለዚህ ምንም ኮርድ ለመያዝ መታገል አይጠበቅባችሁም ማለት ነው። አድርጋችሁ መጨረስ ትችላላችሁ ማለት ነው በ3 ጣት። እዚህ ጋር ኮድ ሲንክ ስቶፕ ስታርት የሚለውን ነክታችሁ በ3 ጣታችሁ ስነኩ ዲሽ ያደርግላችኋል ማለት ነው። አድርጋችሁ መጨረስ ትችላላችሁ ማለት ነው። ሌላም ብዙ ስታይሎች አሉ። በጣም ብዙ እዚህ ጋር ወሎ አለ። ትንሽ ቴምፖ በዝቷል። እዚህ ጋር ስላይደር ላይ ያው መታችሁ ሚክስ ማድረግ ትችላላችሁ ማለት ነው። አያችሁ አይደል? ሚክስ ሳረገው የሚረብሸው ነገር እዚህ ጋር ባላንስ ማድረግ ይቻላል። ቮይሱ የስታይሉ ከበዛ እዚህ ጋር ደግሞ ዲስኮ አለ። እዚህ ጋር እንደዚህ አድርጋችሁ በቃ መጠቀም ትችላላችሁ ማለት ነው። በጣም የሚገርም አፕሊኬሽን ነው ማለት ነው። እና ይህንን እንደዚህ እየገባችሁ እንትን ማለት ትችላላችሁ። ቮይስ እየመረጣችሁ የፈለጋችሁ እዚህ ጋር በጣም ብዙ አይነት ቮይስ አለ። እየመረጣችሁ ብራስ ከፈለጋችሁ አለ፣ ሲንዝም የተለያዩ ቮይሶች አሉ። እየመረጣችሁ መጠቀም ትችላላችሁ ማለት ነው። በቀጣይ እንዴት ቮይስ ሚክስ እንደሚደረግ እዚህ ጋር ያሉት ፈንክሽኖች እንዴት መጠቀም እንዳለብን ብዙ አይነት ፈንክሽኖች አሉ። አሁን ከሰዓት አንጻር ነው ቶሎ እየፈጠንኩ እንትን ያልኩት። እናንተ ቀስ እያላችሁ ዳውንሎድ ካረጋችሁት በኋላ አንዳንድ ፈንክሽኖችን በራሳችሁም ከቻላችሁ እየገባችሁ ቴስት ማድረግ መሞካከር ትችላላችሁ ማለት ነው። ስለዚህ በዛ መንገድ መጠቀም ትችላላችሁ። እኔ በቀጣይ አንዳንድ ሚክስ እንዴት እንደምናረግ እንዴት ቮይሶችን ደርበን መጫወት እንደምንችል የተለያዩ ከዚህ በላይ ማለት ነው ቮይስ ሚክሲንግ ኤፌክት መጨመር ስታይሎቹን ማኔጅ ማድረግ ምናምን የሚለውን በቀጣይ እሰራላችኋለሁ። ይህን ይመስላል የዛሬ ቪዲዮ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ፣ ኮመንት ላይ ሀሳብ አስተያየቶቻችሁን ጻፉልኝ። እንዲሁም ደግሞ ይህ ቪዲዮ ለሌሎች ልጆች እንዲደርስ ሼር በማድረግ አድርሱላቸው ማለት ነው። ምክንያቱም ብዙ ልጆች ኪቦርድ መልመድ የሚፈልጉ መጫወት የሚፈልጉ ኪቦርድ በአግባቡ ማያገኙ ልጆች እንዳሉ ስለማስብ ለእነሱም ሼር አድርጉላቸው፣ ይጠቀሙ በደንብ። የዛሬ ቪዲዮን ይመስላል። በቀጣይ ቪዲዮ እስከምንገናኝ ወይም ደግሞ በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ።